አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። ቪዲዮውን እስከ መጨረሻ እዩት። ውድ ቤተሰቦቼ እባካችሁ ቪዲዮ ስጀምሩ በላይክ ጀምሩት። እናንተ ምንም አትጎዱም። እኔ ቪዲዮ ዩቲዩብ ሼር ያደርግልኛል። እባካችሁ ልለምናችሁ። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ ውድ ቤተሰቦቼ። እንደምናውቀው ሰሞኑ እነ ሉል ክፍለ ሀገር ሂደዋል። ዛሬም አዳዲስ ነገራቶች አሉ። ሉልን ባላሰበው አጋጣሚ፣ ጭራሽ ባልጠበቀው አጋጣሚ በዲና ጋርዶችን እንደተከበበ ነው መረጃ የተሰማን ያለው ውድ ቤተሰቦቼ። ነገሩ ምን ሊሆን ምን እንደተፈጠረ የታወቀ ነገር የለም። ለማንኛውም እንዲህ ነው ብዬ ማስረዳት አልችልም። ባለፈም እንዳልኳችሁ ራሱ መቶ ይፋ ሲያደርጉ ነው እኔ መናገር የምችለው። ባለፈም እንደዚህ አዳዲስ ነገር አለ እኔ ግን መናገር አልችልም። ምክንያቱም ራሱ ይፋ ባደረገው ሰዓት ሁሉ ነገር ይጋለጻል ብያችሁ ነበረ። ግን ማናችሁም አላመናችሁኝም ነበር። ያ ነገር ያው ትናንት ግልጽ ሆኖ ወጥተዋል። እሱም ተናግሬያለሁ። ስለዚህ ውድ ቤተሰቦቼ እኔ አንዳንድ መረጃዎችን በውስጥ ስለሚደርሰኝ ነው ምልክት ምሰጣችሁ። ሙሉውን እንዲህ ነው ብዬ ማብራራት አልችልም። ምክንያቱም ዋናው ከባለቤቱ ነው፣ ስንሰማው ነው የሚያምረው። ያ ነገር እኔ ቅድሚያ ተናገርኩኝም ማለት እነሱ መንገዳቸው በሙሉ ስራቸው በሙሉ እንዲዘጋባቸው ማድረግ ነው። ጠላት በሉት፣ ከጠላት ምንም የሚተናነስ ነገር የለም። ምክንያቱም እነሱ ያ ነገር የሚሄዱበት ነገር ካስተካከሉ በኋላ፣ ቦታው ከደረሱ በኋላ፣ ያደረሳቸው ኢንፎርሜሽን እጃቸው ላይ ከገባ በኋላ፣ የሚፈልጉት ሰውን ካገኙት በኋላ ነው ቪዲዮን የሚለቁት እነ ሉልን የምታውቁ። ስለዚህ አሁንም በሉል ጉዳይ ላይ ትንሽ አስጊ የሆነ ነገር አለ። ያው እንደምታውቁ ተደራጅተው ነው ክፍለ ሀገር የሄዱ ተነበረው። ክሩቤል ትናንት ተገኝተዋል፣ አንዱ አልተገኘም። በሱ ጉዳይ ላይ በጫካ ተለያይተናል ብሎ ነበረ ልጁ። እንደምታስታውሱ ቪዲዮን ልቄላችሁ ነበረ። ስለዚህ ያ ጫካ ውስጥ ገብተው የፈለጉ ነው። ሉል እንደምታውቁ በሁሉ ነገር ዳፋር ነው። ወደኋላ የሚለው ነገር የለም። ምክንያቱም እነዚህ ልጆች ለሱ ሲሉ ነው ዋጋ የከፈሉ ተነበረው። ለሱ ሲሉ ነው ከዲና ጋር ሂዶ የታጋፈጡ ተነበረው። ለሱ ሲሉ ነው ዲና ያንን አክል መከራና ስቃይ የምታሳያቸው ነበረው። አሁን የተሰማው ያለ ነገር ዲና እንዳልሞተች ነው። አንዳንድ ኢንፎርሜሽኖችን የደረሱ ያሉ። ለማንኛውም እስኪ ያለውን ነገር ያንዳንዱ ነገር አጣርተን ተጣርቶ በቀጣይ ቪዲዮ እለቅላቸዋለሁ የሚል ተስፋ አለኝ። ስለዚህ ይሄ ጉድ የሚያደርጉት በሙሉ ይሄ በሙሉ እንዲካሄድ እንዲከሰት፣ ህዝብን እንዲጎዳ፣ ወጣቶችን እንዲጎዱ የሚያደርጉት የአሞቴ ጎሳ መሆናቸውን ነው ሉል የደረሰበት የነበረው። ግን አሁኑም ቢሆን እዛ ሰፈር ላይ ማናት ዲና እኔ የሚጎዱኝ የሚመጡ ሰዎች አሉ። ስለዚህ እነዛ ሰዎችን እኔ ላይ እንዳይደርሱ እናንተ ሁላችሁም እዚህ ሰፈር ያላችሁ ሰዎች በሙሉ የእኔ ጋርድ መሆን አለባችሁ፣ እኔ ከጎኔ መሆን አለባችሁ፣ እኔን መጠበቅ አለባችሁ ብላ ነው የተናገረችው። ስለዚህ በተናገረችው ልክ እነዛ ሰዎች ሰፈራቸው ላይ አዲስ ሰው ሲመጣ ባዕድ ሰው ሲመጣ ጊዜ በጣም በኃይለኛ ነው ሰው ሊጎዱት የሚነሱት። ድብደባ ብትሉ ምግብ አይሰጣቸውም፣ ሊገሏቸውም ይነሳሉ። ስለዚህ እዛ ሰፈር ላይ ሂዶ ክሩቤልን የፈለገ ባለ ሰዓት ነው ሉል ላይ እስኪ እኔ አሁን መናገር አልችልም። ለማንኛውም ለሉል ድዋም ጸሎት አድርጉለት። ሉል በሰላም እንዲሄደ በሰላም እንዲመለስ እንፈልጋለን። ሉል እኛ ምንም ነገር ሊሆን አንፈልግም። ሁላችንም በተስፋ የምንጠብቀው ልጅ ነው። ጥሩ ደረጃ ላይ ደርሶ አባቱም አቶ ወርቁ እነዛ የጠፋው ልጅ አንዱ ተገኝተዋል፣ አንዱ አልተገኘም። እሱም በሰላም አገኝቶ እነዚህ የአሞቴ ጎሳዎች የሚባሉ ነገር እንዳለ ብትትናቸው ወጥተው የሉል አባት ሆነ ማናቸው መዛጋ የታገቱ ሰዎችን ሉል ነፃ አውጥቶ እነዛ ሰዎች እስር ቤት ወርውሮ
ሁሉ ነገር ይፋ የሚያደርግበት ቀን ነው የምንጠብቀው እንጂ ልዑል ምንም ሊሆን ልዑል በአሞቴ ጎሳዎች ሊከበብ ልዑል ደግሞ በዲና ጋርዶች ሊከበብም እንደገና ወጥመድ ውስጥ ሊገባ እኛ አንፈልግም። ልዑል የህዝብ ልጅ ነው። ልዑል የአንድ ሰው ልጅ ብቻ አይደለም፣ የህዝብ ልጅ ነው። ስለዚህ ውድ ቤተሰቦቼ እኛ ሁላችንም ፍትህ ለልዑል ብለን መጠየቅ አለብን። ልዑልን ህዝብን ለማትረፍ ወጣቶችን ለማትረፍ ወጣቶችን ጥሩ ቦታ ለማድረስ ማንም ሰው እንዳይጎዳ ይሯሯጣል እንጂ ለምንም አይነት ጥቅም የሚያገኝበትም ነገር አይደለም። ተከፍሎትም አይደለም። ማንም ሰው የሚከፍለው ሰው አይደለም። ግን ሁሉም ሰው በነፃነት ይኖር። ሁሉም ሰው በሀገሩ ላይ እንደፈለገ ይኖር። በአንዱ መብት አንዱን መጨፈር የለበትም። አንዱ ሰው መብት እንዳለው ሌላኛው ሰው መብት አለው። ሁሉ ኢትዮጵያዊ ነው፣ ማንም መጎዳት የለበትም በማለት ነው ልዑልን ዋጋ የሚከፍለው ነበረው። ግን እነዚህ ሰዎች ልዑል ጥሩ ስራ ስለሚሰራ ከምስኪኖች ጎን ስለሚቆም ከተበዳይ ጎን ስለሚቆም እነሱ ግን ሆይ ብሎ ተነስቶ ልዑልን ለማጥፋት ነው የሚሞክሩት። እናንተ ትጠፋላችሁ እንጂ ልዑል መቼ ቢሆን አይጠፋም። ዲና ሁሌ በልዑል ላይ ያወራች ነበር። ልዑልን አትፍቼ ነው የምጠፋው፣ በቅድሚያ ልዑል ያጠፋዋለሁ፣ እኔ ሳልሞት ልዑል ይሞታል ብላ ብዙ መንገድ ተጠቅማ ነበረ። ብዙ ያላደረገችው ነገር የለም። ግን ውሸት ይሁን እውነት ይሁን እስካሁን የተረጋገጠ ነገር የለም እንጂ ቀድማው እንደሄደች ነው የተሰማው። ብዙ ጊዜ በልዑል ላይ ክፋት የሚሰሩ ሰዎች፣ ልዑልን ለማጥፋት የሚነሱ ሰዎች ራሳቸው ቀድመውት ወደ ፈጣሪያቸው ይሄዳሉ እንጂ እሱ ገና ያድጋል። እሱ ገና ጥሩ ቦታ ላይ ይደርሳል። ልዑል በማንም ሰው ሊታገትም አንፈልግም። ልዑል እንኳን ይሞታል ቢባል ኖሮ የዛኔ ከከብቶች አንድ ላይ ያሰሩት ሰዓት፣ ምግብ የከለከሉት ሰዓት፣ የደበደቡ ሰዓት፣ ፓራራይዝ የሆነ ሰዓት ይሞት ነበር። ግን እሱ መቼም ቢሆን አይሞትም። እሱ መቼም ቢሆን ፈጣሪ ይጠብቀዋል። ለምን? ለምስኪኖች አባት ነው። የብዙ የተጎዱ ሰዎች ይደርሳል። የብዙ ሰዎች እንባ ያብሳል። ስለዚህ ትናንት በሽፍጦች ታግተው ያቺ መርዝ በሆነ ሴትዋ በእሷ የመጣ በሽፍጦች ታግተው ብዙ ስቃይ መከራ ደርሶበት ዛሬ ገና እነዛ የታገቱ ልጆችን ለማግኘት በሄደበት ገና ሌላ ነገር ያጋጥመዋል ብለን መቼም አልጠበቅንም ነበር። እንግዲህ ምንም ነገር እንደማያጋጥመው ምንም ነገር እንደማይሆን ተስፋ እናደርጋለን። አሁን ግን ብቻው እንዳልሄደ ሁላችሁም ታውቃላችሁ። የህግ አካላቶች አሉ፣ ጓደኞቹ አሉ፣ እነ ሚኪ አሉ። በጣም ተደራጅተው ነው የሄዱት። ነገር ግን ያ ወንድማችን ጫካ ውስጥ ስለተለያዩ በየፊናቸው ሂዶ ነው ጫካ ውስጥ ቢፈልጉት የነበረው። ምናልባት የሆነ ነገር ከተገኘ ምናልባት አውሬዎቹ ከተናኩሉት ብቻ የሆነ አላደር ሰዎች ነን እኮ እንጠራጠራለን። ምንም ነገር ልጁ ሊሆንም አንፈልግም። ስለዚህ በጫካ ውስጥ ምን ሆኗል በማለት ነው ሁላቸውም የዛ ጫካ ውስጥ በየፊናቸው በፈለጉት ባለ ሰዓት ነው ያልሆነ ነገር የተፈጠረው። ያ ነገር ደግሞ ኢንሻአላ ሁሉ ነገር ከሽፎ ሁሉ ነገራቸው የሄዱበት ነገር በሙሉ አስተካክሎ በሰላም እንዲመለሱ የሁላችንም ድዋም ጸሎት ማድረግ አለብን። እቺ መሰሪ የሆነ ሴትዋም እውነት ቢያደርገው እኔ በጣም ደስ ነው ይለኝ። እውነት አድርጎት እውነት ሞታ የልዑልን አባትን ነፃ የሚወጣበት ሰዓት እነዚህ ምንድናቸው የሚባሉት የአሞቴ ጎሳዎችን ደግሞ እያንዳንዳቸው ከዲና ጎን ሆኖ የሰሩ ሰዎች በሙሉ የእጃቸው የሚያገኙበት ቀን ነው። እኔ ናፈቀኝ። ምንም ነገር አይደለም። ምክንያቱም እነሱ በሰው ህይወት ላይ የተጫወቱ ነው። ምክንያቱም እነሱ ሰውን ምንም አይመስላቸውም። ሰው እንደ ሰው የማያዩ ሰዎች ናቸው። ለብር ብለው ለጥቅማቸው ብለው ሰውን ያልሆነው ውስጥ እንዲገባ የሚያደርጉ ሰዎች ናቸው። ለጥቅማቸው ለትርኪ ምርኪ ምንም የማይጠቅም ሀብት ብለው ነው የልዑል አባትን ይህን ያህል ዓመት ያሰቃዩት ያሉት። እሷ ደግሞ እዚህ ይከፈላታል፣ እነሱ ልዑል አባት ያሰቃያሉ። ጥቅማቸው ምንድን ነው? ሰው ሆኖ ለሰው ካላዘነ በምንኛ ሁኔታ ነው ሰው ተብሎ የሚጠራው? አሁን እነዚህ አሞቴ ሰዎች ሰው ናቸው ወይስ አውሬ ናቸው? ምክንያቱም አንድ ሰው ለሰው ካላዘነ ምኑ ነው ሰው የምትሉት? እንዴት ይህን ያህል ዓመት በአንድ ሰው ላይ ጨክኖ ገና እንደገና ልጁ የእሱ ዕጣ ፋንታ እንዲደርሰው ማድረግ ማለት ምን ማለት ነው? ልዑል ምን አጠፋ? አባቱ በሰራው የስጋ አባቱ ነው እንጂ አላሳደገው፣ አያውቀው። አሁን በቅርብ ነው ከኛ እኩል ያወቀው ልዑል። ስለዚህ አባቱ ባጠፋው ጉዳይ ልዑል ለምን ይቀጣል? ምን ባደረገ?
ምን አድርግ ተብሎ ነው ልዑል ከስር ስር ተከትላችሁ ልዑል ለማጥፋት ተደራጅታችሁ ልዑል ያለበት ቦታ የምታስሱት? ምን ማለት ነው? ልዑል እኮ ሰው ይፈልገዋል። ልዑል የብዙ ሰው እንባ ያብሳል። ልዑል ብዙ ነገር የሚሰራ ጀግና ልጅ ነው። ዛሬ ግን እናንተ ስራ አድርጋችሁት እሱ ላይ ገና ልትነግዱ፣ ሌላ ሴራ ልታሴሩ፣ እሱን መከራው ልታሳዩ ትሞክራላችሁ። ያ ነገር እንዳትሞክሩት። ልዑል አንድ አይደለም፣ ልዑል ሺህ ነው። ልዑል ብዙ ሰው ህዝብን አያስቀምጣችሁ። ገብቷችኋላ? ልዑል ቢታገት እኮ ከልዑል የባሱ ጀግና ወጣቶችን አፍርተው አስተምሮ ያስቀመጠ ጀግና ነው። ራስ ወዳጅ አይደለም። እኔ ብቻ በልቼ፣ እኔ ብቻ ጠጥቼ፣ እኔ ብቻ ተመችቶ ልዑል የሚል ጀግና አይደለም። የሚል እንደናንተ ለሆዱ አዳሪ አይደለም። በጣም ጀግና። እኔም ተጠቅሜ ሌላ ሰው ይጠቀም፣ እኔም ተጠቅሜ ወንድሞቼ ይጠቀሙ፣ እኔም ተደስቼ ወንድሞቼ ይደሰቱ የሚል በጣም ጀግና የሆነ ጀግንነት ያሳደገችው ልዑል ነው። ግን እናንተ ልዑል ምንም ነገር እንደማያሸንፈው፣ ልዑል በሁሉ ነገር አሸናፊ ሆኖ ውጤታማ ሆኖ ብዙ ሰው ስለሚወደው ብዙ ሰው እንደሚያግዘው ስለምታውቁ ልዑልን ለማጥፋት ቀና ማታ ትጥራላችሁ። ቀና ማታ አንገታችሁ ወደ መሬት ነው የምትደፉት። ትደፋላችሁ እንጂ ልዑል እናንተ እጅ ላይ አይገባም። ምክንያቱም እሱ ምን ጊዜም ፈጣሪው ይጠብቋል። ከሰው የበለጠ ፈጣሪው ስለሚጠብቀው እንደ እናንተ ሴጣን አምልኮ ወይስ ባዕድ አምልኮን ተከትሎ አይደለም የሚጓዘው። አንድ ፈጣሪውን የፈጠረው አንድ ፈጣሪውን ይዞ ነው የሚጓዘው። ስለዚህ ውድ ቤተሰቦቼ የዛሬ የተሰማው ነገር አንዳንድ ነገራቶች አስደንጋጭ ነገር ስላለ ነው። እንግዲህ ዋናው ነገር ሰላም እንዲሆኑ በሰላም እንዲመጡ የሁላችንም ምኞት ነው። ምንም ነገር እንደማያጋጥማቸው የሁላችንም ምኞት ነው። አቶ ወርቁም ያለበት ቦታ እየተቀራረቡ ነው። የዲና ነገር እስካሁን ምንም አይነት የተረጋገጠ ይፋ የወጣ ነገር የለም። ያው ሞተች በማለት ነው። ምክንያቱም ዲና ሞተች ብሎ ያወሩ የሐሞቴ ጎሳዎችን በቀሷ ሞታለች፣ ልዑል ይተወናል፣ እኛ እንደፈለገን እንጨፍራለን በማለት ነበር። እነዚህ ሴራ የሚጠመዘዘው ሴራ በሙሉ ሰውን ለማጥፋት የሚሞክሩ እነሱ መሆናቸው ልዑል እንዳወቀ አላወቁም ይሆን? እኔ ምንም ማቀው ነገር የለም። ምንም ግራ ነው፣ አንዳንዴ ግራ ይገባኛል። ስለዚህ እነሱ እንዳይጠየቁ ልዑልን እነሱ እንዳይዛቸው እነሱ ለህግ አካላት አሳልፎ እንዳይሰጣቸው ብሎ ነው። ያኔ ሁሉ ነገር ዲና ነበረች ሞታለች፣ በቀኝ በነፃነት እንሆኑ። ዋናው ነገር የምታቀሳስሩ ዲናን እዚህ ጉዳይ ላይ ገብታ የልዑል አባት እንድታሰቃ የሆነ ይቅርታ፣ እናንተ በወር ብር የምትከፍሏት እኮ እናንተ ናቸው። ከዲና የበለጠ እናንተ መጀመሪያ እስር ቤት መወርወር አለባቸው። እናንተ ብር ባሰጧት ኑሮ አቶ ወርቁን እንድታግተው ባታረጉ ኑሮ እሷ በዚህ ልክ ድፍረት ኑሯት አባቱን አሳግታ ገና ልዑልን ለመያዝ አትሞክርም ነበር። እናንተ ናችሁ ይህን ያህል ወንጀል የሰራች ገና እናንተ ጉያ ላይ ያስቀምጣችሁ እንደፈለገች እንድትጨፍር ነው የምታደርጓት። እሷ ሳትሆን በመጀመሪያ ደረጃ የሐሞቴ የተባሉ ቡድኖች በሙሉ እያንዳንዳቸው መያዝ አለባቸው። እያንዳንዳቸው እስር ቤት መግባት አለባቸው። ዲና ላይ ብቻ አይደለም ልዑል የሚያተኩረው እናንተ ጋር ይመጣል። ስለዚህ እናንተ አሁን ዲና ስለሞተች ወደኝ ይመጣል ብላችሁ ነው መጀመሪያ በጋርዶችን የከበባችሁት። አታረጉትም። ሁሌ ልዑል ከገባበት ስቃይ ይወጣል እንጂ ተዳፍኖ እዛ አይቀርም። ይምላኝ ለእናንተ የምትዋረዱት የምትሰቃዩት ራሳችሁ በቆፈራችሁ ጉድጓድ ራሳችሁ እንደምትገቡ ስላላወቃችሁ ነው ልዑልን የምትደፋፈሩት እንጂ ብታውቁ ኖሮ ልዑል አጠገብ አትደርሱ ነበር። ልዑልን ትለማመጡት ነበር። በሰራችሁት ስራ አፍራችሁ አንገታችሁ ደፍታችሁ ህዝብን ሁሉንን ይቅርታ ጠይቃችሁ በራሳችሁ እጅ ወደ ፖሊስ ጣቢያ መሄድ ነበረባችሁ። ግን እናንተ ምንም ነገር ማይበገራችሁ፣ ምንም ነገር ማይመስላችሁ፣ የሰውን ህይወት ምንም ያክል ቅንጣት ያክል ማያሳስባችሁ ሰዎች ስለሆናችሁ እያንዳንዳችሁ ቅጣት መቀጣት አለባችሁ። ልዑልን ጫፉን መንካት የለባችሁ። ልዑል የህዝብ ልጅ ስለሆነ ማለት ነው። ይብላኝ ለእናንተ። ስለዚህ ውድ ቤተሰቦቼ የዛሬ ያለው ነገር ይሄ ነው። አሁን ቢሆን ለልዑል ዱዓም ጸሎትም አድርጉለት በሰላም ወደ አዲስ አበባ እንዲመለስ። እወዳችኋለሁ። ባላችሁ በሰላማችሁን ይብዛልኝ። በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።